ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። እናንተስ እንዴት ናችሁ? በተለይ አረብ ሀገር የምትኖሩ እህቶች ብርድ እንዴት ነው? ክረምታቸው እንግዲህ በጣም ብርድ አለ። ዛሬ ይዤላችሁ የመጣሁት አረቦች ለረመዳን በጣም የሚወዱት ፍትፍት የሚሰሩበት ወጥ ነው ማለት ነው። ያው ታውቃላችሁ አረብ ሀገር የምትኖሩ ተሽሪባ ይሉታል እነሱ፣ ኩብዝ ተሽሪባ ይሉታል። እንግዲህ ለየሀገሩ ይለያይ ይችላል። እኔ የምኖርበት ሀገር ግን ተሽሪባ ይሉታል። ወጡን በቂጣ ተፈትፍቶ የሚያደርጉት ማለት ነው። ዛሬ የተሽሪባ አሰራር ይዤላችሁ መጥቻለሁ። እንግዲህ እናንተ ጋር ምን እንደሚባል አላውቅም። ያው የሚያስማማን እና የሚያግባባን ያው ፍትፍት በሚለው እንውሰደው ማለት ነው እንደ ሀገራችን። እና ቆንጆ ፍትፍት ይሰራል ማለት ነው አረብ ሀገር ላይ። እውነት ለመናገር እኔም በጣም ነው የሚመቸኝ ማለት ነው ረመዳን ላይ። የየኩብሱ አይነት ቢለያይም ደረቅ አለ፣ እርጥብም ኩብዝ አለ። እሱንም ፈተፍ ዙሮ የፍትፍት መስሪያ ወጥ እንዴት ነው የምናዘጋጀው የሚለው እዚህ ጋር ምን አደረኩኝ? ሽንኩርቱን ዝም ብዬ ጎረድ ጎረድ አደረኩት። አረንጓዴ ቃሪያና ቅመም መሸከል ባህራት ሀብ ማለት ነው ያልተፈጨ፣ እሱን ጨመርኩኝ። ያው እንዳያችሁት ስጋውን አደረኩ ማለት ነው። አጥቤ ያስቀመጥኩት ስጋ ነበር አደረኩበት። እስኪ እንዴት አድርገን ነው የምንሰራው? ረመዳን እየመጣ ነው። መዳምን እንግዲህ እንደዚህ እያደረግን እየሰራን ማስደሰት አለብን ማለት ነው። ያው የረመዳን ስራ ታውቁታላችሁ። ንያችንን ጥርት አድርገን ከሰራ ነው እኛም አጅር እናገኝ። እነሱን በምናስፈጥርበት በሰራንበት እነሱን በምናስፈጥርበት አጅር እናገኛለን። ያው ስራ እንደሚበዛ የታወቀ ነው። ቢሆንም ግን አጅር እናገኛለን። ንያችንን ካሳመርን አጅር እናገኛለን ማለት ነው። ሙስሊም እህቶቼ ንያችንን አሳምረን እንግዲህ መዳምን ማስደሰት አለብን ብለን መነሳት አለብን ማለት ነው ታጥቀን። እና ምን እናደርጋለን? ሽንኩርቱ ነጭ ሽንኩርት ሙሉውን ነው፣ አንድ ሙሉውን ነው የጣልኩት። ጥብ አድርጌ ዋናውን ቆዳውን በእጅ ትንሽ አውጥቼ አንስቼለት ከዛ ሙሉውን ጨመርኩት ማለት ነው። አብሮ ይበስላል እዚሁ። እኛ ቤት ይወዱታል። ይሄንን ከወጡ ጣል ሳረግላቸው ይወዱታል ማለት ነው። ካምል ነጭ ሽንኩርት እናንተም ይሄንን አስመስላችሁ ስሩላትና መዳም እስኪ ትቅመሰው እንዴት አየሽው ትሏታላችሁ በኋላ ማለት ነው። እና ለማንኛውም በደንብ ካቁላላሁት በኋላ ትንሽ ከዛ ውሃ ጨመርኩ። የፈላ ውሃ ነው የምትጨምሩት ማለት ነው። እዚህ ጋር አሁን ለሀሙ ስጋው አለቀለት፣ እንጥደዋለን ይብሳል ማለት ነው። ከዛ ወደ ጎን እናቁላላለን። ወደ ጎንና በነገራችን ላይ ይሄ ባህራት የበሪያኔ ይሉታል መሸከል ነው፣ ህቡብ ማለት ነው። በጣም ነው ምግብ የሚያጥመው። እኔ ይሄን እጠቀምና ከዛ አጠለዋለሁ ማለት ነው። ዶሮም ስቀቅል እጠቀመዋለሁ፣ ስጋም ስቀቅል እጠቀመውና ከዛ ሲከበሰለ በኋላ አጠለዋለሁ ማለት ነው። እና እዚህ ጋር በጎን እያቁላላሁ ነው። ሽንኩርት አቁላለሁ። ይሄኛው በስሎ አለቀ ስጋው ማለት ነው። ያው እንደምታዩት አሁን አውጥቼ እጠቀመዋለሁ ማለት ነው። አጠለዋለሁ። ማጥለል አለባችሁ መረቅ ቅመሞቹ እንዳይገቡ፣ ሽንኩርቱ እንዳይገባ ማለት ነው። ውሃውን ብቻ ነው የምንጠቀመው እንጂ ሌላውን አንጠቀምም ማለት ነው። እዚህ ጋር እርድ አደረኩኝ ማለት ነው። ይሄ ባህራት ለህም ይባላል። እሱን አደረኩኝ። እናንተም ጋር ይኖራል ብዬ ተስፋ አደርጋለሁ። ይሄ ደግሞ ፍልፍል አስዋድ ነው፣ ቁንዶ በርበሬ የተፈጨ እና እንደዚህ እያደረኩኝ እዚህ ጋር በደንብ እዚህ ጋር ደግሞ ዳርሲን ነው፣ ትንሽ ዳርሲን ጨመርኩበት ማለት ነው። ዶሮም ሆነ ስጋ ስንሰራ መረቅ ዳርሲን ብንጨምር ሽታ አይኖረውም፣ ለሽታ ጥሩ ነው ማለት ነው። እና ትንሽ ሳይበዛ፣ ከበዛ ደግሞ እሱ ይናገራል ትንሽ የሆነ ነገር ይላል ማለት ነው። በትንሹ ነው መሆን ያለበት። የተፈጨ ቲማቲም ተጠቀምኩ እዚህ ጋር ከላጥ መትቸው ነው ቲማቲሙ። እና ውዶች ስጋውን ለብቻው ስንቀቅለው በቅመም በጣም ነው የሚጥመው ማለት ነው። ሽታው ምኑ ሁሉ ነገሩ መረቁ በጣም ነው የሚጥመው ማለት ነው። ከዛ ለብቻው እንደዚህ አቁላልተን ስንሰራ ወጡ ይጥማል ማለት ነው። አረብ ሀገር ታውቃላችሁ ስጋው እንደኛ ሀገር ስጋ እንደ ኢትዮጵያ ስጋ አይደለም፣ ትንሽ ከፍድ ይላል። ስለዚህ በሁለት ቦታ ሶስት ቦታ ቅመም ስናደርግበት ነው የሚጥመው ማለት ነው። እና ለማንኛውም እዚህ ጋር ትንሽ መረቅ አደረኩበት ማለት ነው። እዛ ቀቅዬበት የነበረውን የስጋ ውሃ ትንሽ ጨመርኩበት፣ ቲማቲሙ እንዳያርብኝ ብዬ እኔ ሌላ ስራ ልሰራ ስለምሄድ ማለት ነው። እና ለማንኛውም እዚህ ጋር አደረኩት ማለት ነው። ስጋውን አውጥቼ መቅለው ላይ አደረኩ ካቁላላሁት ላይ ማለት ነው። ከዛ ትንሽ እንደዚህ አመስ ይበልና ቅመሙን ምናምን እንዲያገኝ ስለፈለኩ ቀስ እያደረጋችሁ ነው ማማሰል። ምክንያቱም እዚህ ጋር በስሏል ስጋው ማለት ነው። ውሃ እንዳይሆንባችሁ እንዳይፈረካከስ። እዚህ ጋር እያችሁት
አልተጠለለም። ስጋውን ብቻ ነው ያነሳሁት። አሁን አጥልዬ ነው የምጨምረው እዚህ ጋር ማለት ነው። አሁን አጥልዬ እጨምረዋለሁ ማለት ነው። ነጭ ሽንኩርቱን ራሱ ጨምረዋለሁ። ለምን እኛ ቤት ይወዱታል፣ ሰው ይወደዋል ነጭ ሽንኩርት እንደዚህ ሙሉውን የተቀቀለ ማለት ነው። እዚህ ጋር ቲማቲም ማጁን ተጠቀምኩኝ። ቶማት ማጁን ማለት የተፈጨው ቲማቲም ይሄ የሚሸጠው ማለት ነው፣ የገበያው ፍሬሹ ሳይሆን ይሄኛው የካርቶኑ፣ እሱን ተጠቀምኩ። እዚህ ጋር ሩዝ እየቀቀልኩ ነው። ነጭ ሩዝ አሰራሩ ከአሁን በፊት በሌላም ቪዲዮ ለቅቄዋለሁ። ውሃ፣ ጨውና ትንሽ ዘይት አድርጋችሁ ትቀቅላላችሁ። ከዛ ታጠላላችሁ ሲበቃ። ከዛ ከድስቱ ትንሽዬ ዘይት ታደርጋላችሁ። ከታች በኩል ከላይ ሩዙን ታደርጋላችሁ ያጠለላችሁትን። እንደዚህ ነው ነጭ ሩዝ አሰራር፣ ቀላል ነው። ከሌላው ቪዲዮ ላይ አለ ለሚፈልግ ሰው ነው። እኔ ዛሬ ይህን የሰራሁት ለረመዳን ተሽሪባ ኮብዝ መፈትፈቻ እንጂ ወጡን የሰራሁት ለሩዝ አይደለም። ግን በጎን ለልጅቷ እየሰራሁ ነበር። የምትፈልግ ልጅ ነበረች ነጭ ሩዝ፣ ለእሷ እየሰራሁ ስለነበር እያችሁ አጠለልኩት ማለት ነው። በማጥለያ አጥልዬ ጨመርኩት ውሃውን። ያው ያሳየኋችሁ እንዳወጣሁት እንድታዩ ስለፈለኩ ነው። ምንም የሚያስፈልግ ነገር የለም። ቅጠል ምናምን ባህራት መግባት የለበትም ማለት ነው። እንደዚህ አድርገን ነው የምንሰራው። ትንሽ ውሃ በዛ ማለት አለበት፣ ምክንያቱም ለኩብዝ ነው የሚፈልጉት፣ ለኩብዝ ማራሻ ስለሆነ። ሴትዮ ገና ረመዳን ሳይገባ እንግዲህ ናፍቃት ነው መሰል ኩብዙን እንደዛ ካልጀመርኩ ብላ እሺ ብዬ በዛውም እስኪ ለቤተሰቦቼ ለረመዳናቸው ኩብዝ እንዴት ነው የሚሰሩት ኩብዝ ፍትፍት ብዬ ይዤላችሁ ብቅ አልኩ ማለት ነው። እዚህ ጋር እዚህ እየበሰለልኝ ነው። ውሃ ብቻ ነው የጨመርኩት፣ ጨውና ውሃ ማለት ነው። እኛ ቤት ዘይት ስለማይፈልጉ ዘይት አይጨመርም። እናንተ ከፈለጋችሁ ዘይት ጨምሩበት። እና ይህን ይመስላል። እየፈላ ነው ወጣችን። እዚህ ጋር ዱባ ጨመርኩበት ማለት ነው። እናንተ ሰዎች ዱባ ይወዳሉ? እኔ ቤት ድንች እና ዱባ፣ ድንች በተለይ በጣም ነው የሚወዱ። ዱባ ግን ሰውዬ በጣም ስለሚፈልግ ዱባ ጨመርኩ ማለት ነው። እውነት ለመናገር በጣም ነው የሚጥመው ዱባ ማለት ነው። ልክ እንደ ኢትዮጵያ ዱባ ስኳር ስኳር ይላል፣ ቀዩ ዱባ ነው ማለት ነው። አረቦች በነገራችን ላይ ተሽሪባ ኩብዝ ይሄ ፍትፍት ሲበሉ ዱባ ብቻ አይደለም በዲያን ይጨመራል፣ ኩሳ። በሌላ ቪዲዮም እንደዚሁ መጥቼ በደንብ ደግሞ አሳያችኋለሁ ማለት ነው። ለዛሬ ግን የጨመርኩት ዱባና ድንች ብቻ ነበረ። ግን በሌላ ቪዲዮ ደግሞ በደንብ እንግዳ ምናምን ስለሚመጣ ረመዳን እንዴት ነው የሚሰራው የሚለው በደንብ ደግሞ የሚጨመርባቸው ብዙም ተጨማሪ የሚጨመሩ አትክልቶች አሉ ማለት ነው። ይህን ይመስል ነበር ከበሰለ በኋላ ማለት ነው። ከበሰለ በኋላ ያውላችሁ የሴትዬ የፍትፍት ዋያችሁ በእንደዚህ አይነት ሳህን ነው የምታደርጉት፣ ክዳን ባለው። ኩብዙ ይሄን ነው ወንዶች የሚሰሩት ኩብዝ ኢራን ይባላል። እኔ በምኖርበት ሀገር እንግዲህ በእናንተ ሀገር ምን እንደሚባል አላውቅም። ወንዶች ናቸው በካላ ላይ የሚጠፈጥፉት ማለት ነው። ከዛ ይሄንን እያንዳንዷ ተሰባብሩና ከላዩ ላይ ታፈሳላችሁ። እኔ ግን እንደዚህ አላደርግም። ላሁኑ እነሱ ያድርጉት ወስድላቸዋለሁ ማለት ነው። ይሄን ይመስላል ወዶች። ሰላም አለይኩም።